እዚህ ጋር አዲስ የተሰጠን ደሞዝ አለ። አዲስ የመንግስት ሰራተኞች ደሞዝ ስኬል አለ። ከመስከረም 2018 ዓ.ም ጀምሮ ተግባራዊ የሚሆን ይሄ በፎቶ ነው ያለው እና ይህንን ወደ ጽሁፍ እንቀይረዋለን። እንዲሁም ደግሞ እንዴት ነው ፔሮል የሚሰራው በዚህ በአዲሱ ደሞዝ እንዴት ነው በኤክሴል ፔሮል የሚሰራው የሚለውን ነው የምናየው። ዩቲዩባችንን ላይክ በማድረግ እንጀምረዋለን ቪዲዮን። ይህንን ወደ ጽሁፍ ለመቀየር አሁን ኤዲት የሚደረግ አይደለም፣ ፎቶ ነው። ምንድን ነው የምናደርገው? በቅድሚያ ማይክሮሶፍት ወርዳችንን እንከፍታለን ማለት ነው። ማይክሮሶፍት ወርዳችንን እንከፍታለን። ማይክሮሶፍት ወርዳችንን ከከፈትን በኋላ የአሁኑን ኢሜጅ ምን እናደርጋለን? ወደዚህ ወደ ኮምፒውተራችን እናስገባለን ማለት ነው። ለማስገባት ኢንሰርት፣ ከዛ ፒክቸርስ፣ ከዛ ዚስ ዲቫይስ የሚለውን ነው የምንነካው ማለት ነው። ወይ ደግሞ ይህን ሁሉ ፕሮሰስ ሳናረግ ከዚሁ ጋር ምን ማድረግ እንችላለን? ድራግ አድርገን ማስገባት እንችላለን። ይሄ ከሆነ ኢሜጃችን ይህንን ኢሜጅ ወደ ማይክሮሶፍት ወርዳችን እንዲ ድራግ አድርገን ማስገባት እንችላለን። ወይ ደግሞ በዚህ በፒክቸር ኦፕሽን ውስጥ በማድረግም ማስገባት እንችላለን ማለት ነው። ይሄውና ይሄ አዲሱ ደሞዝ ነው። ይህንን ኢሜጅ ይህንን የመንግስት ሰራተኛ ደሞዝ ኢሜጅ የሚለውን ምንድን ነው የምናደርገው? በቅድሚያ ወደ ኤክሴል ለማስገባት ይህን ሁሉ እየጻፍን ከምንውል ቀጥታ ይህንን ኤዲት እናደርገዋለን ማለት ነው። ኤዲት ለማድረግ ምንድን ነው የምናደርገው? በጣም በቀላሉ ሴቭ እናደርገዋለን። በቅድሚያ ፋይል ገብተን ሴቭ ነው የምንለው። ሴቭ ስንለው እዚህ ጋር ኦፕሽኖች ያስመርጠናል። እዚህ ጋር የት ነው ማድረግ የምትፈልጉት? እዚህ ጋር ደግሞ መጀመሪያ የት እንደምናደርግ እናሳይ። እዚህ ጋር ዚስ ፒሲ የሚለውን እንምረጥና እዚሁ ዴስክቶፓችን ላይ እንዲቀመጥልን እዚህ ጋር ስም ሰጥቶልናል ራሱ። እኛ ሌላ ስምን መቀየር እንችላለን ማለት ነው። እኔ ስኪል ብየዋለሁ። እዚህ ጋር ከዛ ሴቭ አስ ታይፕ የሚለው ጋር ሄደን ምንድነው የምናደርገው? ወደ ፒዲኤፍ እንቀይረዋለን ማለት ነው። በቅድሚያ ኤዲት ለማድረግ እንዲመቸን ከዛ ሴቭ እንለዋለን። ከዛ ሴቭ ሆኖልናል ማለት ነው። ከፈለግን ይሄን እንዝጋው፣ ካልሆነም ይሄን ሚኒማይዝ እናድርገውና ፕሮሰስ ካረገ በኋላ ይህንን ዋናውን ዶክመንት ምን እናደርጋለን? ሚኒማይዝ እናድርገው። ከዛ ይኸው እዚህ ጋር አስቀምጦልናል ማለት ነው ፒዲኤፉን። ይህንን ፒዲኤፍ ምን እናደርጋለን? ይኸው እዚህ ጋር ፒዲኤፉን አስቀምጦልናል። ወዲያውም ይከፍትልናል ማለት ነው። አውቶማቲካሊም ሊከፍትልን ይችላል። ልክ እንደዚህ ፒዲኤፋችንን ይከፍትልናል ማለት ነው። ከዛ በመቀጠል ምንድነው የምናደርገው? ይህንን ኤዲት ለማድረግ እንዲረዳን ራይት ክሊክ እናደርጋለን እዚሁ ፒዲኤፋችን ላይ። የፒዲኤፍ ፋይላችን ላይ ራይት ክሊክ ካደረግን በኋላ ኦፕን ዊዝ የሚል አለ። ኦፕን ዊዝ የሚለው ጋር ምንድነው የምናደርገው? ቹዝ አናዘር አፕ እንላለን። እዚህ ጋር ድጋሚ በማይክሮሶፍት ወርድ መክፈት ስለፈለግን ነው። በኤክሴልም ላይ ማስተካከል እንችላለን። አሁን በማይክሮሶፍት ወርድ ላሳያችሁ ፈልጌ ነው። ከዛ ቹዝ አናዘር አፕ ነው የምንለው። ከዛ አሁንም ሞር አፕ የሚላለን ማይክሮሶፍት ወርድ እዚህ ውስጥ ስለሌለ ነው። እዚህ ጋር ግን አግኝተነዋል። ከዛ በወርድ ክፈትልን እንለዋለን። ከዛ ኤዲት ማድረግ እንችላለን ማለት ነው በቀላሉ። የቅድሙን ኢሜጅ ምን አድርጎልናል? ልክ እንደዚህ ኤዲት እንዲደረግ አድርጎልናል ማለት ነው። ስለዚህ እኛ እነዚህን ኮፒ እናደርጋለን ማለት ነው። እነዚህ አዲስ ደሞዞች እና የበፊት ደሞዝ ነው። ይህን እንደዚህ ኮፒ እናደርጋለን ማለት ነው። እነዚህን ደሞዞች ኮፒ ብለን አሁን ኤዲት ማድረግ እንችላለን፣ ወደ ፈለግነው መውሰድ እንችላለን ማለት ነው። አሁን እኛ ፔሮል መስራት ስለፈለግን ቀጥታ ኤክሴላችንን እንከፍታለን ማለት ነው። እዚህ ጋር ያዘጋጀው ዳታ አለ፣ እዚህ ጋር ስም አለ፣ እዚህ ጋር ደግሞ ቤዚክ ሳለሪ የሚል አለ። ቤዚክ ሳለሪ ላይ ከዛ ጋር ኮፒ ያደረኩትን እንደዚህ አምጥቼ ፔስት እለዋለሁ ማለት ነው። እነዚህን ስለማልፈልግ ዲሌት እለዋለሁ ማለት ነው። ይሄ አዲሱ ደሞዝ እና የበፊት ደሞዝ ነው። አንድ ላይ ፔሮል እንስራበት ማለት ነው። እዚህ ጋር ኦል ቦርድ በማድረግ እናመሳስለዋለን። ይህንን ከሌሎቹ ጋር ለማመሳሰል ከፈለግን ምንድነው የምናደርገው? በቅድሚያ እዚህ ጋር ክሊክ እናደርጋለን። ከዛ ፎርማት ፔንት በማለት ልክ ሌሎቹንም እንዲህ ድራግ ስናደርግ ከነዚህ ጋር ይመሳሰላል ማለት ነው። አዲሱን ፔሮል ለመስራት እዚህ ጋር አዲስ የተሰጠን ደሞዝ አለ ማለት ነው። አዲስ የተሰጠን የፔሮል መስሪያ አለ። በዚህኛው ነው የምንሰራው ማለት ነው። ይሄኛው የበፊት ነው። እዚህ ጋር ያለው ደግሞ ይሄኛው የበፊት ነው። በፊት በዚህኛው ነበር የምንሰራው። አሁን ደግሞ በዚህ አዲስ በተሰጠን ፔሮል እንሰራለን ማለት ነው። በዚህኛው ፔሮሉን እንሰራለን። ፔሮሉን ከመስራታችን በፊት ይህን ሴሌክት እናድርግና ኦል ቦርድ እንበል። ፔሮሉን ለመስራት ምንድን ነው የምናደርገው? በቅድሚያ እዚህ ጋር ኢንካም ታክስ የሚለው ጋር ነው የምንሄደው። ኢንካም ታክስ የሚለው ጋር ከሄድን በኋላ እዚህ ጋር ክሊክ ካደረግን በኋላ ኤፍ ኦፍ ኤክስ የሚለው ጋር እንገባለን። እዚህ ፎርሙላ ጋር ኢንሰርት ፈንክሽን የሚለው ጋር ከዛ ኢፍ ነው የምንለው ማለት ነው። በጣም ብዙ መንገድ አለ። ከነዛ መካከል ይሄ ቀላሉ መንገድ ነው ማለት ነው። ከዛ ኦኬ ነው የምንለው። ኦኬ ካልን በኋላ እዚህ ጋር የተሰጠንን ጊቭን ነው ማለት ነው የምናስገባው።
እዚሽ ጋር የተሰጡንን ጊቭን ነው የምናስገባው ማለት ነው። ይህን ወደ ላይ እናርገው። ቆይ በቅድሚያ ይሄን ለማስተካከል ግብርን ወይም ደግሞ ኢንካም ታክስን ለመስራት እዚህ ጋር በቅድሚያ ክሊክ እናደርጋለን። የመጀመሪያው ሰራተኛ ጋር ክሊክ ካደረግን በኋላ እዚህ ጋር ኢንሰርት ፈንክሽን የሚለው ጋር ነው የምንሄደው። በጣም ብዙ መንገድ አለ፣ ግን ይሄኛው ቀላል መንገድ ስለሆነ ነው። ከዛ ኢፍ የሚለውን ነው የምንመርጠው ማለት ነው። ከዛ ኦኬ ነው የምንለው። ኦኬ ካለም በኋላ እዚህ ጋር ያሉትን ነው እያንዳንዱ የምናስገባው ማለት ነው። እዚህ ጋር ሎጂካል ቴስት የሚለው ጋር እነዚህን ሁሉንም እናስገባለን ማለት ነው። በቅድሚያ የመጀመሪያውን ቤዚክ ሳሌሮን እንነካና ከኪቦርድ ሌዛን እንላለን። እዚህ ጋር እስከ 2000 ነው የሚለው 2000 እንላለን ማለት ነው። ሌዛን 2000 ከሆነ እዚህ ጋር ምን በሉ ተብለናል? ዜሮ በሉ ተብለናል። ዜሮ እንላለን ማለት ነው። እዚህ ጋር ደግሞ ካልሆነ ክሊክ እናደርግና ወደዚህ ጋር እንመጣለን ማለት ነው። ወደዚህ ጋር መጥተን ኢፍ ነው የምንለው። አሁንም ቤዚክ ሳላሪውን እንነካለን። ከዛ ሌዛን ቀጣይ ያለውን ነው የምናስገባው ማለት ነው። 4000 ነው ቀጣይ ያለው። እስከ 4000 በታች ደግሞ ከሆነ ደሞዙ ምንድነው የምናደርገው? እዚህ ጋር ቫልዩ ኦፍ ትሩ ጋር ክሊክ ካደረግን በኋላ አሁንም የራሱን ደሞዝ ነው የምንነካው። ከዛ ሲባዛ 15% ነው ማለት ነው። 0.15 ኪቦርዳችን አማርኛ ከሆነ ስለማይሰራ አማርኛውን እናጠፋና ሲባዛ 0.15 ሲቀነስ ምን እናደርጋለን? እዚህ ጋር የተሰጠንን ተቀናሽ እናስገባለን ማለት ነው። 300 እንላለን ማለት ነው። ካልሆነ ጋር ክሊክ እናደርግና ፎልስ ጋር አሁንም ምንድነው የምንለው? ኢፍ ነው የምንለው ማለት ነው። አሁንም ቤዚክ ሳለሪ ከዛ በመቀጠል ሌዛን ምንድነው የምናስገባው? ቀጣይ ሶስተኛ 7000 ነው ማለት ነው። ቀጣይ 7000 ከሆነ ቫልዩ ኦፍ ትሩ ጋር ክሊክ እናደርግና አሁንም ቤዚክ ሳለሪ ነው የምንነካው። ከዛ ታይምስ ቀጣይ ደግሞ 20% ነው ማለት ነው። ቀጣይ 20% ነው 0.2 ማለት እንችላለን። ከዛ ሲቀነስ 500 ነው ማለት ነው። እዚህ ጋር የምንሰራቸውን ነገሮች እዚህ ፎርሙላ ባሩ ላይ ማየት እንችላለን ማለት ነው። ከዛ ካልሆነ ቫልዩ ፎልስ ጋር ክሊክ እናደርግና አሁንም እዚህ ጋር በመምጣት ኢፍ ነው የምንለው። አዲስ ብራኬት ይከፍትልናል ማለት ነው። እዚህ ጋር አሁንም ራሱን ቤዚክ ሳላሪውን እንነካለን። ከዛ ሌዛን 10,000 ነው የምንለው ማለት ነው። 10,000 ያልነው እዚህ ጋር በተሰጠን መሰረት ነው ማለት ነው። 10,000 ነው የምንለው። ከዛ በመቀጠል እዚህ ጋር ቫልዩ ኦፍ ትሩ ከሆነ ከ10,000 በታች ደግሞ ከሆነ እዚህ ጋር ቤዚክ ሳለሪ ሲባዛ 10,000 በታች ደግሞ ከሆነ 25% ነው። ስለዚህ ነጥብ 25 ወይ ደግሞ 0.25 ማለት ስላላችሁ ተቀናሹ ደግሞ 850 ነው ማለት ነው። እዚህ ጋር እንደሚታየው 850 ነው። ካልሆነ ጋር ክሊክ እናደርጋለን። አሁንም ምንድነው የምንለው? እዚህ ጋር መተን ኢፍ አሁንም ቤዚክ ሳለሪ ምናልባት እናንተ ጋር ሌሎች ገቢዎች ካሉት ሰራተኛው ኦቲ ወይ ደግሞ ሌሎች አለዋንስ ምናምን ካሉት እነሱን አንድ ላይ ደምራችሁ ግሮስ ሳለሪ በማድረግ ከግሮስ ሳለሪ ነው ማለት ነው ግብር የምትሰሩት። እዚህኛው ኬዝ ላይ ግን ምንም ስለሌለ ነው ማለት ነው። ቤዚክ ሳለሪ ብቻ ስላለ ነው። ቀጣይ ቅድም እስከዚህ ሰርተናል እስከ 10,000 ብር። አሁን ደግሞ 14,000 ላይ ነን ማለት ነው። ሌዛን ይሄ የመጨረሻ አንድ ይቀረናል። ከዚህ ቀጥሎ 14,000 እንላለን። ከዛ ቫልዩ ኦፍ ትሩ ምን እንላለን? ቫልዩ ኦፍ ትሩ ከሆነ አሁንም ቤዚክ ሳለሪ ታይምስ 30% ወይ ደግሞ ነጥብ 3 ሲቀነስ 1250 ነው የምንለው ማለት ነው። ካልሆነ ቫልዩ ኦፍ ፎልስ ጋር ክሊክ እናደርጋለን። ከዛ በመቀጠል ቫልዩ ኦፍ ፎልስ ጋር ነው ክሊክ የምናደርገው። እዚህ ጋር 1250 ብለን ከጻፍን በኋላ አንድ ይቀረናል። አሁን የመጨረሻ ነው ማለት ነው ኢፍ የምንለው ማለት ነው። ከዛ አሁንም ራሱን የአንደኛውን ሰራተኛ ቤዚክ ሳለሪ ነው የምንነካው። ከዛ ሌዛን ነው የምንለው ማለት ነው። ሌዛን ካልን በኋላ የመጨረሻው ምንድን ነው? አሁን የምንለው ሌዛን ሳይሆን ግሬተር ዛን ነው የምንለው ማለት ነው። እዚህ ጋር ተሰጥቶናል። ከብር 14,000 በላይ ነው ማለት ነው። 14,000 ብለን እንጽፋለን። ቫልዩ ኦፍ ትሩ ደሞዛችን ከ14,000 በላይ ደግሞ ከሆነ ቫልዩ ኦፍ ትሩ ጋር ምንድን ነው የምንለው? ቤዚክ ሳለሪው ሲባዛ 35% ወይ ደግሞ ነጥብ 35 ሲቀነስ 2050 ነው የምንለው ማለት ነው። ከዛ በመቀጠል ቫልዩ ፎልስ ጋር ክሊክ እናደርግና ኦኬ ነው የምንለው ማለት ነው። ሁሉንም ማስገብተላል እነዚህ ኦኬ ነው የምንለው ማለት ነው። ስለዚህ እዚህ ጋር ያለውን ሁሉንም ስላስገባን አንዱን ከሰራችሁ የቀጣዩን ሰራተኛ መስራት አይጠበቅባችሁም ማለት ነው። ምንድነው የምታደርጉት? እዚቹ ኢንካም ታክስ ዋጋ እዚች ጋር ትመጡና ክሊክ ካደረጋችሁ በኋላ ምንድነው የምታደርጉት? እዚች ጋር የመስቀል ምልክት ሲመጣ ደብል ክሊክ ነው የምታደርጉት። ሁሉንም እንደዚህ ይሰራዋል ማለት ነው። ወይ ደግሞ ምንድነው የምናደርገው?
እዚህ ጋር ቁጥሩ ስለተሳሳተ ነው። ከዛ ከፒዲኤፍ ስናመጣው ስለተሳሳተ ነው። እዚህ ጋር ኮማ እናረጋለን። እቺንም ኮማ እናረጋለን ማለት ነው። ከ2000 በታች ስለሆነች ነው 00 ያደረገው። እዚህ ጋርም አሁን ከ2000 በታች ስለሆነ 0 ያደርጋል ማለት ነው። ወይ ደግሞ እንደዚህ ይዘን ድራግ እናረጋለን ማለት ነው። ምናልባት የኔ 2025 ስለሆነ ነው ማይክሮሶፍት ወርድ፣ ማይክሮሶፍት ኤክሴል ላይ። የእናንተ ግን ኦልድ ከሆነ እንዲህ ድራግ ስታደረጉ ላይሰራ ይችላል ማለት ነው። ቀጣይ ደግሞ የምንሰራው ምንድን ነው? እዚህ ጋር አውቶማቲካሊ ይሰራል። እችኛውን ኮማ ብቻ ማድረግ ነው የሚጠበቅብን። እንደዚህ ኮማ ስናደረግ ራሱ ይሰራል ማለት ነው። እነዚህ ግን ከ2000 በታች ወይ ደግሞ እንደዚህ 2000 ከሆነ ምንድነው የሚያደርገው? ያው ዜሮ ነው የሚሆነው ማለት ነው። አሁን ደግሞ ጡረታ ነው የምንሰራው ማለት ነው። ከሰራተኛው ላይ የሚቆረጠውን ጡረታ ለመስራት በቀላሉ እዚህ ጋር ክሊክ እናደርጋለን። ከዛ ኢዝ ኢኳል ቱ ከዛ ቤዚክ ሳለሪ ከዛ ሲባዛ 7% ወይ ደግሞ ነጥብ 7 ነው የምናደርገው ማለት ነው። ከዛ ኢንተር ስንል ልክ እንደዚህ ይሰራል ማለት ነው። ወይ ደግሞ ምን ማድረግ እንችላለን? ኢዝ ኢኳል ቱ ቤዚክ ሳለሪ ሲባዛ 7% ፐርሰንት ሺፍት እና 5 ቁጥር ነው ማለት ነው። ከዛ ኢንተር ስንል ልክ እንደዚህ ይሰራልናል ማለት ነው። ሌላው እዚህ ጋር ደግሞ ይህንንም እንደቀደሙ እዚህ ጋር ክሊክ በማድረግ ደብል ክሊክ ስናደርግ እንሰራልናል። ወይ ደግሞ ድራግ ነው የምናደርገው ማለት ነው። ወደታች እንደዚህ ይዘን ወደታች ሳብ ስናደርገው ይሰራልናል ማለት ነው። ቀጣይ ደግሞ አሰሪው ከራሱ ላይ ቆርጦ የሚያስገባው ነው ማለት ነው። ይህንንም አሰሪው ነው የሚያስገባው። ይሄ ደግሞ ከራሱ ካሰሪው ነው ማለት ነው። አሰሪው ነው ለሰራተኛው የሚከፍለው። ይሄኛውንም ለመስራት ኢዝ ኢኳል ቱ ቤዚክ ሳለሪ ሲባዛ 11 እንልና ከኪቦርድ ፐርሰንት ሺፍት እና 5 ቁጥር እንላለን። ከዛ ኢንተር ስንል ልክ እንደዚህ ጡረታውን ይሰራል። እዚህ ጋር ደብል ክሊክ እናደርጋለን ማለት ነው። ይሄ በአጠቃላይ አሰሪው ከሰራተኛውና ከራሱ ጨምሮ የሚያስገባው አሰሪው 18% ነው ማለት ነው። 7 እና 11። ስለዚህ ይሄን ለማግኘት ምንድነው የምናደርገው? በቀላሉ እነዚህን እንመርጣለን ማለት ነው። ልክ እንደዚህ። ከዛ ከኪቦርድ አልት ኢዝ ኢኳል ቱ ነው የምንለው ማለት ነው። ልክ እንዲህ ስንል ይሰራልናል። ይሄኛውን ካልፈለጋችሁ ደግሞ ምንድነው የምታደርጉት? እዚህ ጋር በቀላሉ ኢዝ ኢኳል ቱ ትላላችሁ። ከዛ በኋላ እችኛውን 7% ትነኩና ከኪቦርድ ሲደመር ከዛ 11%ቱን ትነኩና ኢንተር ስትሉ ይሰራል ማለት ነው። ወይ ደግሞ ምንድነው የምታደርጉት? እኚህን ሁለቱን ሴሌክት ታደርጉና እዚቹ ጋር ሆም ጋር ምን አለ? ሰም ሚል አለ ማለት ነው። እዚህ ጋር ሰም ሚለውን ስትነኩ ልክ እንደዚህ ይሰራል ማለት ነው። ወይ ደግሞ ካልፈለጋችሁ ይሄኛውንም ካልቻላችሁ ከጠፋባችሁ እዚህ ጋር ኤፍ ኦፍ ኤክስ ጋር ክሊክ ካደረግን በኋላ ሰም ሚለውን ነው የምንመርጠው። ከዛ ኦኬ። ከዛ ሰም ማድረግ የፈለግነውን እንደምራለን ማለት ነው። እንመርጣለን፣ ሴሌክት እናደርጋለን 7 እና 11ን። ከዛ ኦኬ ስንል ይሰራል ማለት ነው። ከዛ ይህንን ደብል ክሊክ ስታደርጉ ልክ እንደዚህ ወደ ታች ይደምርልናል ማለት ነው። ስለዚህ ከአንድ ሰራተኛ ላይ የሚቀነሰውን ቶታል ዲዳክሽኑን እንሰራለን ማለት ነው። አሁን እሱን ለመስራት ምንድነው የምናደርገው? ኢዝ ኢኳል ቱ እንላለን። አንደኛ ከሰራተኛ ላይ የሚቀነሰው ምንድነው? በዚህኛው ፔሮል ላይ 7%ቱ ኢንካም ታክሱ ነው። ኢንካም ታክሱን እነካልና ክሊክ እናደርግና ሲደመር ነው የምንለው። በእጃችን ዲ6 ብለን መጻፍ እንችላለን። ቀጣይም ኢ6 ብለን መጻፍ እንችላለን። ግን እኛ በማውዝ በቀላሉ በመንካት ራሱ ይጽፍልናል ማለት ነው። ከዛ እነዚህን ሁለቱን ብቻ ነው ማለት ነው ቶታል ዲዳክሽን በዚህኛው ፔሮል ላይ። ሌላ ላይ ግን ብዙ የሚቆራረጡ ነገሮች ሊኖሩ ይችላሉ። ኮስት ሼሪንግም ሌላም ሊቆረጥ ይችላል ማለት ነው። ኢንተር እንላለን ማለት ነው። ልክ ኢንተር ስንል ቶታል ዲዳክሽኑን ይሰራልናል ማለት ነው። ከዛ እዚህ ጋር መተን ደብል ክሊክ ስናደርግ ልክ እንደዚህ ይሰራልናል ማለት ነው። ስለዚህ ጠቅላላ ስንት ነው የሚከፈለው የሚለውን እናያገኛለን። ቀጣይ ኔት ሳለሪውን እናገኛለን። ይሄን ለማግኘት ደግሞ መጀመሪያ ይሄ ሰራተኛ የሚያገኘው 6000 ነበር፣ ግን እዚህ ጋር ወደ 1000 ምናምን ብር ተቀንሶበታል ማለት ነው። ወደ 1000 ምናምን ብር ተቀንሶበታል ግብር፣ ጡረታ። ስለዚህ ስንት ነው የሚያገኘው? ይሄንን ኢዝ ኢኳል ቱ እንልና ቤዚክ ሳለሪ ከዛ ሲባዛ ይቅርታ ሲቀነስ እንልና ቶታል ዲዳክሽኗን እንነካለን ማለት ነው። ከዛ ኢንተር ስንል ይሄ ሰራተኛ የሚያገኘው 4880 ብር ነው ማለት ነው። በዚህኛው ላይ 4880 ብር ነው። ከዛ ይሄንን ድራግ ማድረግ እንችላለን፣ ወይ ደግሞ ደብል ክሊክ ስናደርግ ልክ እንደዚህ ይሰራልናል ማለት ነው። እዚህ ጋር ሲግኒቸር ነው ማለት ነው። ጠቅላላ ቤዚክ ሳለሪው ስንት ነው፣ ኢንካም ታክሱ ስንት ነው የሚለውን ደግሞ ማወቅ ከፈለጋችሁ በጣም በቀላሉ እንደዚህ ሴሌክት ታደርጉና እዚሁ ጋር ሆም ላይ ትመጣላችሁ። ከዛ ሰም የሚለውን ስትነኩ ልክ እንደዚህ ይደምርልናል ማለት ነው። ካልፈለጋችሁ ደግሞ ቅድም እንዳሳየዋችሁ እዚህ ጋር ኤፍ ኦፍ ኤክስ ጋር ትገቡና ሰም የሚለውን ትመርጡና ኦኬ ትላላችሁ። ከዛ በመቀጠል
ትመርጡታላችሁ ማለት ነው። ልክ እንደዚህ ካልሆነ መጻፍ ትችላላችሁ። D6 እስከ D17 ብላችሁ ኦኬ ስትሉ ልክ እንደዚህ ይሰራልናል ማለት ነው። ሌላም ብዙ መንገዶች አሉ ለመደመር። ምንድነው የምታደርጉት? እዚህ ጋር ክሊክ ካደረጋችሁ በኋላ እዚህ ጋር ሆም ጋር ትመጡና እችኛዋን ሰም የምትለዋን ነው የምትመርጡት። ከዛ ራሱ አውቶማቲካሊ ይመርጦልናል። ባይመርጥልንም እኛ ልክ እንደዚህ ስንመርጥ ይሰራልናል ማለት ነው። ልክ እንደዚህ ሰሙን ይሰራልናል ማለት ነው። ሌሎችም ለመደመር በጣም ብዙ መንገዶች አሉ፣ ግን ብዙ ሰዎች የሚጠቀሙትን ላሳያችሁ ማለት ነው። ብዙ ሰዎች የሚጠቀሙት ግን የቱን ነው? እነዚህን እንዳለ እንደዚህ ሴሌክት ታደርጋላችሁ ማለት ነው። ወደ ታች እንደዚህ ሴሌክት ታደርጉና ከኪቦርድ ላይ አልት ኢኳል ስትሉ ሁሉንም በቀላሉ ልክ እንደዚህ ይደምርላችኋል ማለት ነው። ስለዚህ ምንም ሳትለፉ በቀላሉ መደመር ትችላላችሁ ማለት ነው። እዚህ ጋር ስትሰሩ በጣም ይሄንን ሁሉ ስላስገባን ምንም ሳትለፉ በቀላሉ ደግሞ እንዴት ፔሮል እንደምትሰሩ ነው ቀጣይ ማሳያችሁ። በቀላሉ ለመስራት አንደኛውን ብቻ እንተዋለን ማለት ነው። እንደዚህ አንደኛውን ብቻ እንተዋለን። የመጀመሪያውን ግብር ኢንካም ታክስ፣ የመጀመሪያውን ጡረታ ከሰራተኛ የሚቆረጠውን፣ የመጀመሪያውን ፔንሽን ከሰራችሁ በኋላ ልክ እንደዚህ ኔት ሳላሪውን ከሰራችሁ በኋላ ሁሉንም ትመርጡታላችሁ ልክ እንደዚህ። ከዛ እዚህ ጋር ደብል ክሊክ ማድረግ ትችላላችሁ። ካልሆነም እንደዚህ ድራግ ወደ ታች ማድረግ ትችላላችሁ ማለት ነው። ልክ እንዲህ ስታደርጉ ይሰራል። ካልሆነ ደግሞ እዚህ ጋር ትመጡና ሴሌክት ካደረጋችሁ በኋላ ደብል ክሊክ ስታደርጉ ይሰራላችኋል ማለት ነው። ይሄንን ደግሞ ቅድም እንዳልኳችሁ ምንድነው የምታደርጉት? እንደዚህ ሴሌክት ታደርጉና ወደ ታች ከኪቦርድ አልት ኢኳል ስትሉ ይሰራላችኋል ማለት ነው። በዚህ መንገድ ፔሮል ማዘጋጀት ትችላላችሁ ማለት ነው። በማይክሮሶፍት ኤክሴላችን እስካሁን ስለተከታተላችሁን እናመሰግናለን። ዩቲዩባችንን ሰብስክራይብ ያላረጋችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ሰላም ሁኑ። ቻው